ሰላም ጤና ይስጥልን ተመልካቾቻችን እንደምን ከርማችኋል? ይህ ከታሪክ ማድረሰኛው ሳምንታዊ የቴሌቪዥን ዝግጅታችን ነው። ሳምንቱን ጠብቀን ደግሞ እንደገና መልሰን ተገናኝተናል። ባለፈው ሳምንት የቀዳማዊ ኃይለ ሥላሴ መንግስት አጀማመርን በተመለከተ ዝግጅት ይዤላችሁ ቀርቤ ነበር። በዚህ ሳምንት ደግሞ የደርግ መንግስት አነሳስን በተመለከተ በዛን ዘመን የተደረጉትን የታሪክ ክስተቶች ደግሞ ይዤላችሁ ቀርቤያለሁ። ደርግ በተነሳበት ጊዜ ረጅሙን ዓመት ደርግን በመሪነት የመሩት ኮሎኔል መንግስቱ ኃይለማርያም ናቸው። ከኮሎኔል መንግስቱ ኃይለማርያም በፊት የሚታወቁት አጼ ኃይለ ሥላሴ ናቸው። በእነዚህ በሁለት መሪዎች መካከል ደግሞ ሌሎች የኢትዮጵያ መሪ ሆነው የመጡ ግለሰቦች ነበሩ። አንደኛው ጀነራል አማን ሚካኤል አምዶም ናቸው። ጀነራል አማን ሚካኤል አምዶም በደርግ መንግስት ተገድለዋል። በገዛ መንግስታቸው ተገድለዋል። እሳቸው ከተገደሉ በኋላ እንደገና የኢትዮጵያ መሪ የሆኑት ጀነራል ተፈሪ በንቲ ናቸው። ጀነራል ተፈሪ በንቲም እንደዚሁ የተመሳሳይ ዕጣ ገጥሟቸው በደርግ መንግስት ተገድለዋል። እሳቸው ከሞቱ በኋላ ኮሎኔል መንግስቱ ኃይለማርያም የኢትዮጵያ መሪ ሆነዋል። ኮሎኔል መንግስቱ ኃይለማርያምን ወደ ኢትዮጵያ አመራርነት እንዲመጣ የረዳቸው የወታደሩ ንቅናቄ ሲሆን የወታደሩ ንቅናቄ ግን ከመጀመሪያ እስከ መጨረሻ በመሪነት የመሩት ዋና ግንባር ቀደም የነበሩት ሰው ኮሎኔል አጥናፉ አባተ ይባላሉ። ኮሎኔል አጥናፉ አባተ በጊዜው ሻለቃ ነበሩ። ከመጀመሪያ እስከ መጨረሻ ድረስ ወታደሩን እንቅስቃሴ ሲመሩ ቆይተው በኋላ ግን በኮሎኔል መንግስቱ ኃይለማርያም የበላይነት እሳቸው ምክትል ሆነው የኢትዮጵያን ሲመሩ ቆይተው መጨረሻ የገጠማቸውን ዕጣ በተመለከተ ዛሬ ከልጆቻቸው ጋር ቆይታ እናደርጋለን። ልጆቻቸው ሱራፌልና እንደዚሁም ጌታውን አብረውን አሉ። ከነሱ ጋር እናደርገው ቆይታ ይኖራል። አብራችሁን ቆዩ። ታሪካችንን ለማወቅ ጊዜው አሁን ነው። በዘውድ አገዛዝ ሁለት ጊዜ ንቅናቄውን አከሸፉት። ሁለቱም ጊዜ ከወታደሩ አመጽ ጀርባ ሆነው ለኢትዮጵያ ሕዝብ መብት ሲታገሉ የቆዩና ግንባር ቀደም የነበሩት ሻለቃ አጥናፉ አባተ ናቸው። ኋላም ለሶስተኛ ጊዜ የወታደሩ ንቅናቄ የመጨረሻው ምዕራፍ ላይ ሲደርስ ሳይታክቱ ንቅናቄውን የመሩት ሻለቃ አጥናፉ አባተ ነበሩ። መጀመሪያው ላይ ኃይለ ሥላሴ ባለስልጣኖች አብረው ስለነበሩ መጀመሪያው እንቅስቃሴ ላይ እነሱ ሸርተት ሲሉ እንደገና ሌላውን ሲጀምር እንደገና እዛኛውም ላይ ሲቀሙት ሌላ በሶስተኛው ላይ ነው የተሳካለት። ንጉስ እንኳን ገና ከዙፋናቸው ሳይነሱ በሻለቃ አጥናፉ የሚመራው ወታደር በታሪክ ለመጀመሪያ ጊዜ የንጉሱን እጅ ጠምዝዘው የመንግስቱን መሪ የነበሩትን ጸሐፊ ትእዛዝ አክሊሉ ሀብተወልድን አውርደው በመትካቸው በምሁርነታቸው የሚታወቁትን ልጅ እንዳልካቸው መኮንንን ጠቅላይ ሚኒስትር አድርገው አሾሙ። ልጅ እንዳልካቸው ወደ ስልጣን እንደመጡ ደግሞ ሁለተኛ ወታደራዊ ኮሚቴ በኮሎኔል አለም ዘውድ ተሰማ የሚመራ ሁለተኛ ኮሚቴ ተቋቋመ። እንደአጋጣሚ ሆኖ እነ ሻለቃ አጥናፉ አባተም በዛው ኮሚቴ ውስጥ ነበሩ። ይህን ጉዳይ በተመለከተ የታሪክ ምስክርነታቸውን እንዲሰጡኝ ሻምበል ፍቅረ ሥላሴ ወግደረስን በስልክ ያነጋገርኳቸው ሲሆን ሻምበል ፍቅረ ሥላሴም ሁሉንም ነገር በመጽሐፌ ስለገለጽኩት ከዚያው ወስደ መጠቀም ትችላለህ በማለት በሰጡኝ ፈቃድ መሰረት ስለ ሻለቃ አጥናፉ አባተ እንዲህ ሲሉ ገልጠዋል። ሻለቃ አጥናፉ አባተና አራተኛ ክፍለ ጦር የሚገኙ አንቀሳቃሽና አነሳሽ የነበሩ አባላት ከሌሎች የጦር ክፍሎች ታጋዮች ጋር በመመሳጠር በመስማማት ከአንድ ወር በፊት ይመሰረታል ተብሎ የታሰበውን አስተባባሪ ኮሚቴ መልሰው ማቋቋም እንዳለባቸው ተስማሙ። እንደተለመደው በሚያዝያ 18 ቀን ከሰዓት በኋላ ሁሉም የጦር ክፍል አንድ መኮንንና አንድ ባለሌላ ማዕረግ ተወካዮች ወደ አራተኛ ክፍለ ጦር እንዲልኩ በስልክና በመልእክተኛ ተናገረ። ዋናው አስተባባሪ አንቀሳቃሽ የነበሩት ሻለቃ አጥናፉ አባተ በአዲስ አበባ በተለያዩ ክፍሎች እየተዘዋወሩ በሀገራችን ለውጥ መምጣት አለበት፣ ለውጡንም ማምጣት ኃላፊነት የተጣለው በሰራዊቱ ላይ ነው፣ ከዚህ በፊት የከሸፈው ንቅናቄ ከግቡ ማድረስ ይኖርብናል፣ ስለዚህ በዛሬው ቀን ስብሰባ ስለምናደርግ ተወካይ እንድትልኩ እያሉ ባስተላለፉት መልእክት በስልክም በተነገረው መሰረት ሚያዝያ 18 ቀን ከሰዓት በኋላ ከየጦር ክፍሉ ተወካዮች ወደ አራተኛ ክፍለ ጦር መምሪያ ግቢ መምጣት ጀመሩ ሲሉ ገልጠዋል። ሻለቃ አጥናፉ አንደርግራውንድ በሆነ መንገድ ወይንም ደግሞ በሁቡ
ሰራዊቱ ውስጥ ይህንን የሶስተኛ ዙር ኮሚቴ ለማቋቋምና አመጹን ለመቀጠል ግንባር ቀደም ሚና የተጫወተ ሰው ነው። ሻለቃ አጥናፉ የወታደራዊ ኮሚቴውን ካቋቋሙና ሶስተኛው ዙር ከተሳካላቸው በኋላ በመጨረሻ ሰዓት ወታደሩን የተቀላቀሉት ሻለቃ መንግስቱ ኃይለማርያም ነበሩ። ሻለቃ መንግስቱ ኃይለማርያም ወታደራዊ ኮሚቴውን ከተቀላቀሉ በኋላ ወዲያውኑ አንድ ጥያቄ ነበር ያነሱት። የመጀመሪያ ጥያቄ የጠየቁት ኮሎኔል መንግስቱ እንግዲህ ይኸውና ጦሩ መሳሪያ ሲያስገባ አሁን ሶስተኛው ዙር ላይ ደርሰናል። የዚህ የሶስተኛው ዙር ወይም የጦር ኃይሎች አስተባባሪ ኮሚቴ ምንድነው ዓላማ እና ምን ለማድረግ ነው? ዓላማና አካሄዳችንን ካላወቅን በስተቀር በዚህ አይነት እኛ ጦሩ ወክሎ የላከን ለወደፊቱ ዘለቄታ ያለው ዓላማ ይዘን እንድንጓዝ ነው እንጂ ይሄ በተበታተነ ሁኔታና በእንደዚህ አይነት ሁኔታ ሊመራ ስለማይችል ዓላማችንን ማሳወቅ አለብን ብለው ተነሱ። ከዛ እንደውም ብላክቦርድ ላይ ሄዱና አንድ ብላክቦርድ ነበር ዛራታ ክፍለ ጦር አስታውሳለሁ። ዓላማችን ምን መሆን አለበት የሚለው የራሳቸው ይሄ ትግላችን ኢትዮጵያ ትቅደም እንበለው ስሙን። ከዛ በኋላ ደግሞ ዓላማው ምን ይሆን የሚል ብዙ ዓላማዎች ተዘረዘሩ። ለመሆኑ በኋላ የመጡት ሻለቃ መንግስቱ ኃይለማርያም ከፊት ለፊታቸው የነበሩና ብዙ ትግል ያደረጉትን ሻለቃ አጥናፉ አባተን ቀድመው እንዴት ዋና ሰው ሊሆኑ በቁ? አጥናፉም አንድ በተርቱ አይደሉም። ተናግረው ማሳመንም ብዙ አይደለም። ቆራጥ ነው፣ ጥሩ ነው፣ ዓላማ አለው። ግን ሰዎችን የማግባባት ሁኔታው ግን በጣም ደካማ ነበር። በዚህም ነው የተበለጠው። ከዛ በኋላ አሁን ከእንግዲህ ወዲህ ጀነራል አማንም አምጥተን ገደል፣ ጀነራል ተፈሪም አምጥተን ገደል። ከእንግዲህ ወዲህ በዚህ አይነት መቀጠል የለብንም። ስለዚህ እርስዎ ሻለቃ መንግስቱ ያው ኮሎኔል መንግስቱ የደርጉ ሊቀመንበር ሆነው ይቀጥሉ ተባለ። በድምጽ ብልጫ ተወሰነ እና ደርግ በጠቅላላ ኢንዶርስ አደረገው ወይም ደግሞ አጸደቀው። በዚህ ምክንያት የደርጉ ሊቀመንበር የጦር ኃይሎች ጠቅላይ አዛዥ ሆኑ። ሀገር ሲደግ እንጂ ምንድነው ለስልጣን እንደውም ውስጥ የነበሩት ነሲሳርቴ የነበሩት በሙሉ ማዕረጉን የመጀመሪያ ማዕረጉን ጥሎ ሁለተኛ በመሆኑ ይናደዱ ነበርና ሀሳብ ያቀርቡ ነበር። የሰማነው ማለት ነው። እሱ ግን ሀገር ልንመራ ነው እንጂ የተቀመጥነው ለስልጣን አይደለም ብሎ ይከራከር ነበር። ስለዚህ ወደዛም ጸብ ውስጥ አልገባም። ኦኬ ብቻ ነው ያለው። ያን በማለቱም ነው የተሳካው። አጥናፉ ምክትል ነው ነው በኋላ ዛን በቦታውን እንደ አጋጣሚ ሆኖ በ69 ወለጋ ክፍለ ሀገር የህዝባዊ ሰራዊት ለማስታጠቅና እዛ ለመመረቅ ሄዶ በዛን ጊዜ አልነበረም። በ69 ጥር ወር ውስጥ በተካሄደው ግድያ አልነበረም። እንደ ቢል ኖሮ ልክ እንደ ተጀምሮ እንደሚፈርሰው አይነት ደርግ የሚገጥመው ነበር። ግን እሱ ሀገር ለመምራት ብቻ ሳይሆን ለመሪነት ብቻ ሳይሆን ሀሳቡ ሀገር ከእንደዚህ አይነት ነገር ውስጥ እንድትወጣ ብቻ ያስብ የነበረ ሰው። ስብሰባ ጠሩ። ስብሰባ ተጠራን። ሁላችንም ገባን። ልክ እንደገባን ተከበርን እና ሲከበርም ያየሁትን ይሄ መጀመሪያ እኔ ነኝ ተከበራል አልኳቸው። ብድግ አሉ ጀነራል ተፈሪ። እሳቸው ኮሎኔል መንግስቱ ስልክ ይፈልገኛል ብለው ወጡ። ጀነራል ተፈሪ ነበሩ። ጀነራል ተፈሪ ብድግ ሲሉ ወታደሩ አዝሮባቸው መሳሪያውን ወጡ። ከዛ በኋላ እሳቸው በዛው ሄዱ። ሌሎችም እየተለቀሙ ሄዱ። ከፊሎቻችን ሌላ ቦታ፣ ከፊሎቻችን ደግሞ እዛው ጉድጓድ ውስጥ ገቡ። አንዱ አብሮ ከገባው ደግሞ እዛ ሊረሸን የነበረው ጓድ ፍቅር ስላሴ ነው። እሱ በኋላ ወጥቷል እና በዚህ አይነት ሁኔታ ነበር በኮሎኔል መንግስቱ አሸናፊነት የወጣው። መጀመሪያ ጀነራል አማናንዶም ተገድለዋል። ከዛ 60ዎቹ ተገድለዋል። ከዛ ወደ ጀነራል ተፈሪ በንቲ ተገድለዋል። ይሄው ሁሉ እርምጃ ሲወሰድ አብሮ ነበሩ ከደርግ ጋር። የለም አሁን ይኸውልህ ለምሳሌ እነ ተፈሪ ላንሳለህ ወለጋ ነው። ከወለጋ ሲመጣ አልኩክ በርበር ጊዜ ስገባ ሲያለቅስ ያገኘሁት ልጅም ብሆን አስታውሳለሁ። አሁን የነሱን አሟሟት እንደመጣ ሄዶ ሲጠይቅ ምንድነው ለምሳ ያሰቡን ለቁርስ አረግናቸው ነው ያለ።
አሁን ይሄንን ውጭ ሆኖ ነው የሰማሁት። ዳይሩ ላይ ታገኘዋለህ። እንደውም ዳይሩን ብታየው ጥሩ ነው። ገዛ 3 ሰዓት ከሩብ ተነሳው ብሎ የጻፈው ማለት ነው። የ60 ሚኒስትሮቹን ደግሞ ሁልጊዜ እኔ ጥያቄ የሆንብኝ የነበረው ፍስሐ ደስታ ሲናገር ሰማሁ። እንዳይሞቱ የፈረመበት ወረቀት እኔ ጋር አለ አለ። በቃ መሞት የለባቸውም በህጋዊ መልኩ ነው ብሎ ወረቀት የጻፈበት እኔ ጋር አለ ብለዋል ፍስሐ ደስታ። እንግዲህ ይሄ ጀነራል ተፈሪ ባንቲ አሟሟትን በተመለከተ እዛ ላይ በነበረው ሾም ነበሩ። ለማንም ሚኒስትሩን ሳያወጡ ብቻቸውን የወሰኑት ኮሎኔል ዳንኤል እና ያን ጊዜ ሻለቃ ነበሩ። ሻለቃ ላይና ሻለቃ መንግስቱ ብቻቸውን ነው የነበረው የሚል ነውና የሳቸው የሁለቱ ውሳኔ ብቻ ነበር። በቃ ማንም የሚያውቅ የለም። ድንገት ሊመጣ ነው። እነኛ ከየቢሮአችን ተጠራን። ስብሰባ አለ ሲባል ሁልጊዜም እንደሚደረገው ማስታወሻ ደብተርህን ይዘህ ትገባለህ። ከዛ በኋላ ገባን፣ ተከበብን፣ መሳሪያችሁን አስረክቡ ተባለ። ሽጉጥ ነው ያለው። ባናስረክብም አንድ ክፍል ውስጥ ስለሆነ አደጋ ነው የሚፈጠረው። ስለዚህ አስረከብን። እዛ ቆሞ ዳንኤል ነበረ እናንተ ወደዚህ ሂዱ፣ አንተ ወደዚህ ሂድ እያለ የሚደለድለው እሱ ነበረ። ስለዚህ ወዴት እንደምንሄድም እንኳን አናውቀውም። እና መጨረሻ ላይ ያው ታች የወረዱት ጉድጓድ አለ፣ እዛ አንደርግራውንድ የሆነ ቤት አለ፣ እዛ ነው የገቡት። እኛ ደግሞ ሌላ ቦታ ቢሮ ቆየን። ከዛ በኋላ ስብሰባ ተጠራን፣ እርምጃ እንደተወሰደ ተነገረን። ይሄ ግን አጥናፉ አባተ ምንም እንደማያመጣባቸው ስለሚያውቁ ነው እሱን ጊምቢ የላኩት። እሱ ያለ የትም ኢትዮጵያ ውስጥ አይቀመጥ፣ አዲስ አበባ አይቀመጥ ነበር። 14ቱም ክፍለ ሀገር እየዞረ ነፃነት ባንዲራ የሚሰጠው ወታደር ሚሊሻ የሚያስታጥቀው ሁሉም ነገር እያለም ሁሉ ኢትዮጵያ ውስጥ የሚዞረው እሱ ብቻ ነው። 14ቱም ክፍለ ሀገር አዲስ አበባ አይቀመጥ ነበር። የሥራ ክፍል ብለው አውጥተው ነበር። ከዛ በኋላ የሥራ ክፍሉ የሚያወጣው ራሱ ነው። አባይ ነው ያወጣው። እኛ የሥራ ክፍሉ ለዚህ መንቱ ላይ የደርግ አባል የሥራ ክፍል ብሎ አንደኛ ተቀዳሚ ሊቀመንበር ይሄን ይሰራል፣ ሁለተኛ ተቀዳሚ ይሄን ይሰራል፣ ሶስተኛ ይሰራል። የደርግ አባል ላይ በየሀገሩ በታትና መስራት አለብን፣ ህዝቡን ማንቃት አለብን በሙሉ አለው እዚህ ማስታወሻ ነው። አቃቃራቸው ምክንያት ፋዘር ብዙ ጊዜ ወደ ክፍለ ሀገር ሄዳል፣ ሚሊሻ ያስታጥቃል፣ ስራ ይሰራል። እሱ ደርሶ ወጥቶ በመጣ ቁጥር ግን እየገድለው ይጠብቁታል ሰው እና ሰው በመግደል በጣም ይናደድ ነበር። እኔ ትዝ ከሚለኝ ነገር ጠረጴዛ ሲደበድብ ትዝ ይለኛል። ቤት ሰዎችን ጨርሳቸው እያለ እና ለምሳሌ እነ ተፈሪ ባንቲ አሟሟት ጊዜ እኔ በአጋጣሚ በር በርግጄ ገባሁ። እንደመጣ ቤተ መንግስት ማለት ነው እና ማህረቡን ይዞ ሲያለቅስ ከማዘር ተባብለዋለች። ጨረሳቸው እኮ ሰውዬ ብሎ በጣም ሲናደድ ትዝ ይለኛል። እና የሚያናድደው ምንድነው ዲክታተርነት። እሱ ወደ ክፍለ ሀገር ይልኩትና እዚህ ግሩፕ ፈጥረዋል፣ ገዳዮቹን በማለት ግሩፕ ፈጥረዋል። ግሩፕ ስለፈጠሩ አገለሉት ማለት ነው። ከአራተኛ ክፍለ ጦር ጀምሮ እንግዲህ ያንን ያደራጀው ያንን ሁሉ በህቡ ይንቀሳቀስ የነበረ ሁኔታ አመጽ ያስተባበረው አጥናፉ ሆኖ በላዩ ላይ መንግስቱ ኃይለማርያም መጣ ሊቀመንበር ሲሆኑ በአጥናፉ በኩል ቅሬታ አድሯል። ተፈሪ ከተገደሉ በኋላ እሳቸው ጊምቢ ነበር እና እንዲመጡ ሲጠሩ ለመሸሽና በዛው ለመጥፋት ማስበው ነበር። ምክንያቱም ሁኔታው አላማራቸውም የሚባል ነገር ነበር እና እንግዲህ ምን ይመስል ነበር እሱ? ይኸውልህ እንግዲህ እኛ ልጆች ነን፣ ግን እሱ ይጻፋል ወዲያው እነሱ ከገደሉ በኋላ ይደወላል ለኛ አባት እዛ እንዲመጣ ማለት ነው። እዛ ስልክ አንሺው አረ እንግዲህ አሁን የመሩ ስብሰባ ላይ ናቸው። እንዴት አድርጌ ልጠራለሁ እዚህ አስቸኳይ ነው ጥራ ይለዋል። ከዚህ ደዋዩ ማለት ነው። አይሆንም ርዕሰ ብሔር ናቸው እየመሩ ነው፣ ስብሰባ እየመሩ ነው። ሲጨርሱ ሲል ቀጥታ ስልኩ ከመንግስቱ ጋር ያገናኘዋል። እዛ ለጊምቢ ላለው ሰው መንግስቱ ምንድነው የምትለው? አይ እንደዚህ ስብሰባ ላይ ናቸው፣ ቶሎ በል እንደጨርሰ ይደውልልኝ እንዲመጣ ነገር ነው ችግር ያለ በለው አለው መንግስቱ ራሱ። ወደኛ አባት እንደውም የዛን ዕለት አደረ በ26 ማለት ነው። ስብሰባውን ጨርሰው እንደውም ጉዟቸው ወደ ጋምቤላ ነበር። ከዛ በኋላ ብዙ ሀገር ነበር የሚሄዱት እኮ ወታደር መመረቅ ነበር እነሱ የሚዞሩ ነበር በዛ ጊዜ። ከዛ መንግስቱ ራሱ እንድትመጣ ነው። በ26 ተገደሉ፣ በ27 ተነሳ ጠዋት። የሞተ ጊዜ የወጣውን ጋዜጣ ብታነብ
አድሮ እየተተፋ የመጣው ይሏል። ያ የተተፋ ብለው የሚገልጹት አገላለጥ ነው። ምንድነው ብዬ በነገር ሰው በመግደል አያምንም። የና ኃይለ ሥላሴን አገዳደል ራሱ በጣም የደነገጠበት ነበርኩ ነው ራሴ ትዝ ይለኛል። ሰዎቹ በህጋዊ መንገድ እንዲሆን ነው የሚፈልገው። እንደውም በቅርብ ጊዜ አንተ የጠየቀው ሰው ነው መሰለኝ። አዎ ፍስሐ ደስታ ብሏል። እንዳይሞቱ የፈረመበት ወረቀት እኔ ጋር አለ ብሏል። ስለዚህ እነዛ 60ዎቹም ሲገደሉ ከዛ በኋላ የተገደሉ ሰዎች ሲገደሉ በፍጹም እጅ የለበትም። ስለዚህ ስለ ሚሊሻ ምልመላ ተጨማሪ ምልመላ ስንነጋገር ወለን መጨረሻ ላይ አጀንዳው ተዘግቶ ልንነሳ ስንል እኔ የምተነፍሰው ነገር አለኝ ይላሉ። አጥናፉ ይነሳል። ከዛ በኋላ ማስታወሻ ቀይ ደብተር ነች እንዳው ማስታወሳለሁ ከኪሱ ያወጣና እኔ በእውነቱ የሚገርመኝ ነገር ይሄ አሁን ሶሻሊዝም የምንለው ለኢትዮጵያ የሚበጃት አይደለም፣ በአፍሪካም አይሰራም። ስለዚህ ይህንን መለወጥ አለብን። ቅይጥ ኢኮኖሚ ነው መከተል ያለብን። እነዚህ ሁኔታዎችን ሁሉ ካላስተካከልን በስተቀር ሁለተኛ የወታደራዊ መንግስት ጊዜ መወሰን አለበት። እነዚህ የህዝብ ድርጅት ያሉ ማርክሲስት ምናምን እያሉ ደግሞ ህዝቡንና መንግስትን የሚያለያዩ ስለሆነ መፍረስ አለባቸው የሚል አንዳንድ ሀሳቦች አቀረበ። የተገደለበትንም ምክንያት ስትመለከተው አሁን ፍስሐ ደስታ የተናገረው 3 ነገር ነው። 10 ነገር ነው እሱ አስቀምጦላቸው ህይወቱን ነው የሰጠው። እነኛ ለምን ይደብቃሉ? ምንድናቸው እነዛ ነገሮች? ለምሳሌ በሚክስድ ኢኮኖሚ አንድ ነው ሰው መግደል እናቁም ይለውን ሰው መግደል ማለት ሶሻሊዝም ይቅር ነው እሱ ሶሻሊዝሙ አንድ ይሄ ሰው መግደል እሱ አሁን አልጠቀሰውም ምናምን ብሎ ነው ያለፈው። ስለዚህ ወደ 10 ነገር ነው ያስቀመጠላቸው። ያችን 10 ነገር እንደው በህይወት ያሉት ትክክለኛ ታሪኩን ከሚያበላሹ ሰው ለታሪክ ነው የሞተው የቤተሰቡን ጥሎ ማለት ነው ትክክለኛውን ቢያስቀምጡ። ከዛ በኋላ ይሄንማ ከሆነ እንግዲህ አጀንዳው ተዘግቶ ነበር። በቃ እንግዳው ውይይት ይቀጥል። ምክንያቱም ይሄ መሰረታዊ የሆነ ጥያቄ ስለሆነ ውይይቱ እንዲቀጥል ተባለ። በማግስቱ ቀጠለ። እያንዳንዱ የደርግ አባል ሀሳቡን እንዲሰጥ ተደረገ። ያጥናፉን በሙሉ ዓላማ በሙሉ እያወገዙ ሁሉም እየተነሳ አወገዙ። ከዛ በኋላ መጨረሻ ላይ እርምጃ ተወሰደ። እርምጃው ሲወሰድ ደርግ አልወሰነም። ደርግ ሳይወስን ኮሎኔል መንግስቱ በ3ኛው ቀን ስንገባ ሻለቃ ጌታቸው ወታደሮች አስከትሎ መጡ። አጥናፉን ተነስ ብሎ ወሰደው። ከዛ በኋላ አልተመለሰም። ይደመሰሳሉ ይደመሰሳሉ ይደመሰሳሉ። ጊዜያዊ ነን። መቼ ነው ጊዜያችንን ጨርሰን ወደ ቦታችን የሚመለሰው? እዛን ሰዓት ደርጎች ተቃወሙት ይላል። እነሱም ቢሆን መመለስ አይፈልጉም ነበር ማለት ነው ስትመለከቱ ታሪኩ። ያው እሱማ በኋላ ያለው ነገር ሲታይ መመለስ እንዳልፈለጉት ታውቃለና የሱ የመመለስ ሐሳብና ጊዜያዊ መንግስት መሆኑን በማመኑ ብቻ ያለምንም ጥፋታቸው ምንድነው ብለህ እኮ ብትጠይቅ አሁን ለምሳሌ ፍስሐ ደስታ ምንድነው ያለው? ጊዜው አይደለም ይላል። ዋት ምንድነው ጊዜው ያለው ነው? ዋናው ትልቁ ያለ መግባባት ችግር የተፈጠረበት ምክንያት አንደኛ ቅይጥ ኢኮኖሚ ምን ለማለት ወቅቱ አሁን አይደለም። አሁን ሶቪየቶች ሊያግዙን እየመጡ መሳሪያ እየሰጡን የሶማሌ ወረራ ለመቀልበስ እየተዘጋጀን በዚህ ላይ ኩባኖች ወታደሮቻቸውን ሊያዋጉ እያመጡ እኛ አሁን ሶሻሊዝም ትተን ወደ ቅይጥ ኢኮኖሚ ነው እንሄደው ብንለው የሁሉም እርዳታ ይቆማል። እነዚህ ሰዎች እርዳታቸውን ያቆማሉ። የሶማሌ ወረራን መቀልበስ አንችልም። እነሱ የሶማሌ መሳሪያ ራሻ ስለምትሰጠን በሚለው ነው ምክንያታቸው። በቃ ይሄ ነው ምክንያታቸው። ራሻ ወር ያስተካከናል። አሜሪካ ፊቷን አዞረችብን ወደ ራሻ መሳሪያ ነው። የኛ አባት ደግሞ ራሻ በጣም የሚጠላ ሰው የኛ ነው። የኛ አባት አስመራ እኮ ሄዶ ሲጎ እሱ ነው የሚዞረው የነበረው። እነዚህ እኮ ሲጎ ነው የሚሉት። እዛ ሄዶ አስመራ ያል የሻዕቢያ የተማረከ ተብሎ መሳሪያ ይሄ ደግሞ እንትና ላይ ነበርን ገስት ተጫነ ጽፎታ
ይሄ መሳሪያ ደግሞ ምንድነው እንደውም ገስ ተጫነ ማን ነው አብሮት የለሰው ነው ስም ነው አግኝቻቸው ነበር ገስ ተጫነ ራሳቸው አንድ አብራቸው የለሰው የስም ነግረው ነበር ከኛ አባባ እዛ ይሄው ከሻዕቢያ የተማረከ መሳሪያ ብሎ እዛ አስመራ ሲያሳይ ውጊያው ቦታ ማለት ነው ይሄ አንድ የጦር ጀነራል ነበር ራሻ ይሄ መሳሪያ እናንተ አይደለም አሉ የኛ አባት ይሄ መሳሪያ ማን ነው እናንተ አይደለም ለነሱም ታስታጥቃላችሁ ለኛም ታስታጥቃላችሁ ሁለት ወንድማማቾች ታጫርሳላችሁ ይሄ ነው እናንተ ስራ ይለዋል ስለዚህ ወቅቱ አይደለም በህዝብ ድርጅት ያሉ ካድሬዎችም እንበትናቸው ማለት ትክክል አይደለም ምክንያቱም ህዝቡን የሚያደራጁ የሚያነቁ እነሱ ስለሆኑ እንደገና ሌላ ችግር ውስጥ እንገባለን በሚል ነው ከፍተኛ ትችት ውስጥ የገባው የአጥናፉ ሐሳብ እኔ በበኩሌ አልቀበለውም ለምን አልቀበለውም ፋክት መሆን ያለበትን ሰውን ዳቦ እንዳናሳጣው ነው ያላቸው በትክክል ቢያስቡበት ሰው ይህን ሐሳብ አቀረበ ተብሎ አላማቸው ሌላ ስለነበረ እነሱ እንደዚህ አይነት አቀኛ የሆኑ ሰዎችን መጨረስ ነው ያዙት ያን እንኳን መጥቶም አልተገደለም ከዛ በኋላ 7 ወር ሰርታ ከነሱ ጋር 7 ወር ሰርታ ብቻውን ነበር ያኔ ከዛ በኋላ የሚታገላቸው ነበር እና እሳቸው ይሄን ጥያቄ ይዘው ሲመጡ ይሄ ታን እንደሚጠብቃቸው እንዴት አላሰቡ ያቅ ነበር ሰው ሁሉ ይነግረው ነበር እንዳይቀልም እየተባለ ግን እሱ ያርገው እንጂ እኔ እንደዚህ አይነት ነገር አላረግም አገሩን ይወድ በነገራችን ላይ አገሩን ስለሚወድ ይወደው ነበር መንግስቱን ማለት አገሩን ይወዳል ምን አርጉ ነው የምትሉ ይል ነበር አሉ ፋዘር እንጂ ብዙ ነገር እንደማይስማሙ ከመጀመሪያው ያውቀዋል ያሉኮ ይያሉ የዛኛው ወንጀል እየበዛ ሲሄድ ይያሉኮ ህይወቱን እስኪሰጥ ድረስ ሆነ ወቅት ወሳኝ ነው ወቅት ሐሳብ በማንሳታቸው ብቻ ነው እንዲሞት ይሆን አዎ እንግዲህ የሐሳብ እንግዲህ የቆየ ቆርሾው ስላለ ያለ እድሉን ደግሞ ገጠማቸው መንግስቱ ይሄ ከሆነ እንግዲህ አሁንም ልገላገል ብለው ነው መሰለኝ በራሳቸው ብቻቸው ወስነው አዎ በደርግ ላይ ጠቅላላ ስብሰባ ላይ ተነስቶ የነበረ ትምህርት ቤት ይሄድ አምባሳደር ይሁን ወደ ክፍሉ ይመለስ የሚል ሐሳቦች እየተነሱ ያሉ ነው በዚህ መካከል ጌታቸው ገብቶ አስነሳው ሄደ ተገደለ